الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته የተከበራችሁ ወንድሞቼቶች አልহামዱሊላህ አሁንም በሰላም ለመገናኘት ትምህርታችን ለመቀጠል ችለናል። ባለፈው ያየን የነበረው እንግዲህ ከረመዳን ጋር ሴቶች ያላቸው ግንኙነት የሚለውን ትምህርት ያየና ያለ ነው። ለየት ባለ መልኩ ደግሞ በሴቶች ላይ ብቻ የሚያጋጥመው ሀይድ የሚባለው ነገር በረመዳን ሰዓት ካጋጠመ በምን መልኩ ነው ማሳለፍ ያለባቸው? እንግዲህ የመምጣት ወይንም የመቋረጥ ሁኔታ ነው በተመለከተ ያለውን ባለፈው ትምህርታችን ተመልክተናል። አሁን የምናየው ደግሞ አሁንም ከዛው ታንወጣ هل للحائض الذكر والتسبيح وقراءة القرآن ደግሞ ሆኖ በወር አበባ ላይ ያሉ ሴቶች ጾም ክልክል ነው፣ ሶላት መስገድ ነው ክልክል ነው ከተባሉ ሌሎችስ የዒባዳ አይነቶች ዚክርን ማድረግ ዚክር ሲባል በጣም እንግዲህ ሰፊ ነው። አንዋዕ ዚክር ተስቢህ ማድረግ ሱብሃንአላህ አልহামዱሊላህ አላሁ አክበር የመሳሰሉትን ተዛም ቁርአንስ መቅራት የሚለውን እንመለከታለን። ዲኑና الإسلامي واسع شامل جاء لربط الناس برب العالمين እንደሚታወቀው ዲን الإسلام ፍጡሮችን ከፈጣሪዎች ጋር ለማያያዝ የመጣ የሆነ ሰፊ ሁሉን ማና ያካተተ የሆነ ሃይማኖት ነው። وتتجلى عظمته كلما درسه الإنسان وتأمل فيه وغاص في حكمه وتعمق في أسراره ይህን እንግዲህ ለማወቅ የሰው ልጅ የተደነገጉ ድንጋጌዎችን አላህ Subhanahu Wa Ta'ala ያስቀመጣቸውን ነገሮች ተተማራቸው በደንብ አርጎ ታስተነተነና ሕክማውን ጥበውስ ምንድነው የሚለውን ጠለቅ ብሎ ተተከታተለ በጣም ብዙ በርካታ ነገሮች የሚገለጹበት ነገር ነው። فمع أنه حرم على المرأة الحائض الصوم والصلاة الله سبحانه وتعالى በወር አበባ ላይ ያለችን ሴት ጾምን መጾም ሶላትን መስገድ ወዱኹል المسجد መስጂድ ውስጥ መግባትን ክልክል ከማድረጉ ጋራ إلا أنه أباح لها ذكر ربها بأنواع الذكر በተለያዩ የዚክር አይነቶች ፈጣሪዋ ጋር ተራቡጥ እንዲሆን እንድትያዝ ተስስሩ የዘወተረ እንዲሆን የሚያደርጉ ብዙ ነገሮችን ማድረግ ትችላለች። مثل التسبيح بل وقراءة الآية والآيتين في كتب التفسير والفقه ማንኛውም የዚክር አይነት ቁርአን ሐዲስ ስትቀራ ወይንም የፊቅህ ኪታብ ሊሆን ይችላል በምታነብበት ሰዓት በውስጡ የቁርአን አያቶች ቢያጋጥማት እነዛን ማንበብ ይሄንን ሁሉ ተፈቅዶላታል። وذلك رحمة بها አላህ ይሄን ያደረገው ለእዝነቱ ነው። ሴቶች ከፈጣሪያቸው ጋር ያለው ግንኙነታቸው እንዳይቋረጥ ለማድረግ ውስን የሆኑ ነገሮችን ከልክሎ ብዙ ነገሮችን ፈቅዶላቸዋል። وحتى لا تحرم الأجر ولتظل مرتبطة بخالقها طوال عمرها ሴቶች ህይወታቸው እስካለ ድረስ ከፈጣሪያቸው ጋር ያለው ግንኙነታቸው የተያያዘ ትስስሩ እንዳይለቅ ወይንም እንዳይራራቅ ለማድረግ ብዙ ነገሮችን አላህ ፈቅዶላታል። كما أنها مأجورة بامتناعها عن العبادات طيلة فترة حيضها ሌላው ተቻችን ሊያውቁት የሚገባው ነገር በወር አበባ ላይ ሆነው መጾም ክልክል ነው ተብለዋል። አዎ ክልክል ነው መጾም የለብንም ብለው በሚተውበት ጊዜና አጅር የሚያገኙ መሆናቸውን ማስታወስ ይሄንም ተገቢ ነገር ነው። ያን የተከለከሉትን ነገር ለአላህ ብለው ሲከለከሉ አጅር የሚያገኙ መሆናቸውን ማስታወስ ይጠበቅባቸዋል። ይሄ ሲሆን ትልቅ አጅር በረመዳንም ትልቅ ፉርሷ ወይንም ትልቅ የኸይር እድል የተባለውን ነገር የማግኘት እድላቸው ሰፊ ይሆናል እና ስለዚህ ይህንን ማስታወስም ይጠበቅባቸዋል። መከልከሏ ለአላህ ትትል ነው። ጧራ ትትል ደግሞ ትትጾማ ነው ለአላህ ብሎ እንደሆነ ሁሉ በምትከለከለበትም ጊዜና በምክንያት በሐይድ ምክንያት ሴቶች ከመጾም ከመስገድ ሲከለከሉ ማስታወስ ያለባቸው ነገር አጅር ማግኘታቸውን እናገኝበታለን። ለአላህ ነው የከለከለን خلاص መከልከል አለብን ብለው ማየት ነው። ይሄን ማሰባቸው በጣም ያደርጋቸዋል። ይሄ እንዳለ
ቁርአንን መቅራትን በተመለከተ ሰፋ ባለ መልኩ እንመለከተዋለን። حكم قراءة الحائض للقرآن. أما قراءة القرآن فهذا المعترك الدامي بين العلماء. ይሄ በዑለሞች መካከል ኃይለኛ የሆነ እንግዲህ ትግል ፍጥጫ ያለበት ነው። ሁሉም ማነው መረጃዎችን ማነው በማቅረብ አንዱ ይሆናል፣ አንዱ አይሆንም፣ አንዱ መካከለኛ ደግሞ በመሆን ብዙ ትግል ያለበት ነው። እንዲሁ እንደ ቀላል ነገር ማነው የሚታይ ነገር አይደለም። ምን አለበት ይቻላል፣ አይ ክልክል ነው፣ ምን አለበት እንደዛ ነው ተብሎ ማነው የሚታለፍ ነገር አይደለም። ዑለሞች ብዙ የተፋጉበትና ሌሎችም መረጃዎችን ማነው በማገናዘብ ብዙ የታገሉበት ኢጅቲሃድ ያደረጉበት የለፉበት ጉዳይ መሆኑ ሊታወቅ ይገባል። وبالإنصاف أريد أذانا صاغية በእውነቱ አዳማጭ ሆነች እንጆሮ ፈልጋለሁ ይላሉ ጸሐፊው። ምክንያቱም ይሄ መስአላ فهذه المسألة بدقة النظر في الأقوال نجد أن العلماء فيها على 3 أقوال። በዚህ ሁኔታ ላይ በወር አበባ ላይ ያለች ሴት ቁርአንን መቅራት ትችላለች አትችልም የሚለው የዑለሞች አቋም ወይንም አባባል ወይንም ያስተላለፉት ማነው ውሳኔ 3 ሆኖ እናገኘዋለን። በሰፊው ማነው ተከታተየ ያደረስኩበት 3 አቅዋል እንዳለ ነው በማለት ያስቀምጡልናል። القول الأول المنع مطلقا። አንደኛው በጭራሽ ማነው ቁርአን መቅራት የለባትም በፍጹም። ቁርአን بنية التلاوة ከአዝካሮች ጋር ማነው ያሉ ቅድም እንዳየነው በዛ አይነት ማነው ካይሆን ቁርአን ማነው ተፍሲር ትትቀራ ወይንም ሐዲስ ትትቀራ ፊቂ ትትቀራ ማነው በውስጥ ያለውን አያት ማነው ማንበብ ትችላለች የሚለውን አይተናል። ከዛ ውጭ ባለ መልኩ ግን بنية تلاوة القرآن መቅራት የለባትም ሙሉ በሙሉ ማነው ክልክል ነው አሉ። አንዱ አባባል ይሄ። القول الثاني ሁለተኛው الجواز مطلقا لا ምንም ችግር የለበትም ማለት በማንኛውም ሁኔታ ያለ ምንም ማነው ምክንያት መቅራት ትችላለች ይፈቀድላታል። እንዳትጾም እንዳትሰግድ ነው እንጂ ተከለከለችው ቁርአን ማነው አትቅራ የሚል መረጃ ስለሌለ መቅራት ትችላለች የሚሉም አሉ። القول الثالث الجواز للحاجة فقط። ሶስተኛው አቋም ለሐጃ ወይንም ማነው ለጉዳይ ከሆነ ይፈቀዳል። ከዛ ውጭ ከሆነ ግን ክልክል የሚለውን ማነው የደገፉ ናቸው ማለት። ሶስተኛው ደግሞ ለሐጃ ከሆነ አው ለضروራ ለችግር ካልሆነ በስተቀር መቅራት የለባትም። የመጀመሪያዎቹ በአጠቃላይ ማነው የከለከሉ ውስጥ እነማን ናቸው የሚለውን እንመለከት። القول الأول المنع مطلقا وهم الجمهور አብዛኛዎቹ ዑለሞች ናቸው። الشافعية والحنابلة والأحناف أئمة الأربعة ማነው ከሚባሉት ውስጥ እንግዲህ እነዚህ ሶስቶቹ ሻፊዕያ ሐናቢላ አሕናፍ የሚባሉት በአጠቃላይ ማነው ክልክል ነው የሚለውን አቋም መርጠዋል። قالوا يحرم على المرأة الحائض قراءة القرآن وتأثم إن قرأت القرآن። ቁርአን የሚቀራ አጅር ማስተዋብ ለማግኘት ነበር፣ ግን በወር አበባ ላይ ያለች ቁርአን ተቀራች ወንጀለኛ ነው የምትሆነው። فقرأت القرآن وتحسب أنها تحسن صنعا። እሷ ጥሩ የሰራው ይመስላታል፣ ግን ጥፋት ወንጀል ላይ እየወደቀች ነው ያለችው። وفي الحقيقة تسيء لنفسها لأنها آثمة عند الله ጥፋተኛ ናት አሉ። وقد تكون من الكبائر እንደውም ስተቱ ይሄ ማነው ወንጀሉ በጣም ትላልቅ ከሚባለው ጥፋቶች ይቆጠራል። መቼ إذا علمت الحق فأصرت على خلافه እየተነገራት ክልክል ነው የሚለውን ተነግሯት እምቢ ብላ ማነው በዛው ላይ ተዘወተረች አሉ። وإن لم تعلم የማታውቅ ከሆነች ሐቁ ምን እንደሆነ እንደው መስሏት ነው ነገሩ አተረጋገጠላትም ነበር በዛን ሰዓት فهي من الصغائر والله أعلم والله أعلى وأعلم። እንግዲህ የመጀመሪያዎቹን አቅዋል ያሉ ሰዎች በዚህ መልኩ መረጃን በማቅረብ ነው። መረጃውን እዚህ ላይ ማነው ለመዘርዘር ብዙ ጊዜ ስለሌለን የዑለሞቹን አቋም እንግዲያው ጉዳዩ በቀላል መታየት የለበትም የሚለውን ለማስተዋስ ነው። ሌላው القول بجواز قراءة الحائض مطلقا ያሉ ሰዎች ደግሞ ይፈቀድላታል። ለምን አሉ? ይሄ የማን አባባል ነው የሚሉት እንመለከት። قول ابن حزم የተባለው ዓሊም الذي قال بالجواز مطلقا فتقرأ إذا خافت النسيان وإن لم تخف
ፈራች አልፈራች ማን ያፈዝኩት ማን ይጠፋብኛል ብላ ስትፈራ ነው አትፈራ ነው ሌሎች ሶስተኛው ቆሎ ላይ እንደሚመጣልን ማለት ነው ለችግር ለሐጃ ከሆነ ይፈቀዳል ብለው ነበር አይ ሐጃ ችግር የሚባል ነገር የለም ይፈቀድላታል አሉ سواء كانت نائمة قائمة جالسة قاعدة ቁጭም ብላ ይሁን ተኝታም ይሁን በፈለገችበት ሰዓት ማኑ መቅራት ትችላለች فتقرأ القرآن وقول ابن حزم هذا يستدل له بأن الأصل عدم المنع والأصل الجواز የሚለውን ማኑ መሰረት በማድረግ ነው የሚከለክል የሆነ መረጃ የለንም ولا دليل يمنع من ذلك لأن ابن حزم قصف الأقلام كلها وقطع دابر كل من يستدل بحديث ضعيف يقربوا حديثوች ሁሉ ሳያውቁ ቀርተው አይደለም ابن حزم ክልክል ነው የሚሉ መረጃዎች እንደ መረጃነት የሚያገለግሉ የሚያሳዩ ቆሮች ነበሩ ሐዲሶች አሉ እነዛ ሁሉ ግን ደካማዎች ናቸው በሰነድን ሶሂህን ስላልመጣልን እንደ መረጃ አድርገን አንቆጥራቸው ይቻላል ይፈቀዳል ብለው ቁጭ አደረጉ ሶስተኛው ደግሞ ለሐጃ ብለው ያሉ ሰዎች አልቀውሉ ثالث قول ኢማሙ ማሊክ ናቸው وهو الذي رجحه شيخ الإسلام ابن تيمية وهو جواز القراءة للحاجة ለሐጃ ለችግር ከሆነ ማነው ይፈቀድላታል እንደ ማነው ምትረሳው ማነው ከሆነች ወይንም አስተማሪ ሆና ወይንም ተማሪ ሆና የሆነ እንደ ማንም ችግር ማነው ካጋጠማት ያን ችግሩን ለመቅረፍ ሲባል ይቻላል ይፈቀድላታል ብለው ያስቀምጣሉ الذي يقول ويدخل فيه الصنعاني الذي يقول بالكراهة ولا يقول بالجواز ኢማሙ ሶናዒዲ ማነው ሳሂቡ ሱቡል ሰላም እሳቸውም የዚህ ጉዳይ ላይ ማነው ከራሃ ነው የሚለውን ያስቀምጡት ሐራም ነው የሚለውንም አልገደፉም ሙጥለቀን ማነው ደግሞ ይፈቀዳል የሚለውን ሳይደግፉ እሳቸውም እንደ መካከለኛ ማነው ለመስፈር ያሰቡ ይመስላል وأدلة من قال بذلك يهن يالو سوች መረጃቸው أربعة الدليل الأول أن الأصل عدم المنع እኛ አስሉን ነው የምንመለከተው አስሉ ማነው መፈቀር ነው ይፈቀድላታል አሉ فلا يوجد دليل يمنع የሚከለክል መረጃ ማነው ደግሞ የለንም መረጃ እስካልኖረ ድረስ ያለምንም መረጃ ማነው ልንከለክላት አንችልም والأدلة التي جاءت بالمنع أدلة ضعيفة በሚል አስቀመጡ እናቶቻችን እንግዲህ ይሄንን ያለውን የዑለሞችን አቋል ማነው በማየት በመመልከት በአካባቢያችሁ ማነው ካሉ ዑለሞች ጋር በመነጋገር እንግዲህ ልባችሁ የሚረካበት የሆነውን ማነው መዝሀብ የመከተሉ መብት የተጠበቀ የሚሆን መሆኑን ለማስታወስ ብዬ ነው ሁላችንም አላህ ተጠቃሚ አላህ ያድርገን የረመዳንም እንግዲህ ባለዲል አላህ ያድርገን ረመዳንም በሰላም ማነው ደርሰን በሰላም ማነው የምንጾም እህቶቻችንም እንግዲህ አሁን የተዘረዘሩት ማነው አህካሞችን በማወቅ በመማር ረመዳናችሁን በደንብ ተጠቅማችሁበት እንድታሳልፉ እያልኩኝ እዚህ ላይ አቆማለሁ جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته So